በቃ እንታረቅና ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆነ ታውቀዋለህ አይደለ? አብረን እያስጨነቅሽኝ ነው ያለሽ። ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። እውነቱን ልንገርህ ደስተኛ ትሆናለህ አይደለም? በዚህ ልጅ ብቻ ልንቀር እህት ወንድም ይኖረዋል እርግጠኛ ነኝ። ተረጋግታ አስበው አብርሃም፣ አንዴ በቃ ለዚህ ልጅ ስትሉ ማለት ነው ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው፣ ትንሽ ጊዜ ልጁ ከፍ እስኪል ድረስ ሞክረው የሆነ ነገር። ተረጋጊ። ስማ አብርሃም፣ አንዴ አዳምጠኝ። በቃ የምታረገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታረግ አስበው። ገባህ አይደለ? በቃ ያማስብየዋለሁ እኛ አስብበት ነው ዳኒ። በቃ ለሱ የምትከፍለው መስዋዕትነት ነው አብርሃም። ይሄን ማድረግ አይከብድህም እንዴ? ቢያንስ ለትንሽ ጊዜ ልጅ ከፍ እስኪል ድረስ ማለት ነው የሩታ ነገ ያለህ ነገር ችግርም ይኑረው ምንም ማለት ነው። በቃ ለልጅ ስትል አንድ ጊዜ ብቻ እንትን በል። አንዴ ተመለስ። በቃ ከዚህ በኋላ ተመልሰህ ግን ነገሮች ካልሆኑ እኔ ማለት ጫነማ ደስተኛ ትሆናለህ። ዛሬ ተቀይሮ ልብ ገዝቷል ሚወደውን ወዶ የጠላውን ጠልቷል። እኔስ ቻልኩት ማይቻል የለ ብቸኝነት ሰው አልገደለ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንዴት ናችሁ? ውድ ቤተሰቦቻችን ዛሬ ሩታ እኔና ደግሞ ቡቺዬ አንድ ላይ መተንላችኋል ማለት ነው። ዛሬ ያው የመጣንበት ለየት ያለ ሀሳብ አለን። ምክንያቱም አብርሃም በጣም ሴንሲቲቭ ሊያደርገው የሚችለው ወይም ደግሞ ውስጡ ሊሰማው የሚችልበትን መንገድ እያሰብን ነበር። ትናንት የሞከርሽው ነገር ነበርና ያ ነገር ስላልተሳካ ዛሬ እስኪ ለየት ባለ መልኩ እንግዲህ አብርሃምን ወደ ቤቱ ወደ ትዳሩ እንዲመለስ ሊያደርገው ይችላል ብለን ያሰብነውን ትልቁን ደግሞ ዩቲዩበር እናያለን። የኔ ድፉጄ የኔ መኳንንት ዶጂ እንግዲህ እሱን እየዘመተናል አይደል? አዎ እንግዲህ አብርሽ ትላንትና አንዳንድ ነገር ለማውራት ሞክሬ ነበረ። ያው አልተስማማልኝም በሐሳቤ። ዛሬ ግን ያው ቡቺዬን ይዤ አብረን እንድንሆን ጠይቀዋለሁ በድጋሚ። እውነት ለመናገር ጨክንብኛል ብዬ አላስብም። ማለት ልጁን ብቻ ስላመጣሁለት ነገሮችን ባንዴ ይቀበላል ብዬ አላምንም። ግን የሆነ ነገር አይ ቲንክ ውስጥ ሲኖር ነው አይደለ ልትቀበል የምችለው። ለልጅ ብቻ ብለህ የማትፈልገውን ህይወት መምራት አትችልም መቼም። አዱን ነው ተስፋ አደርጋለሁ። አዎ ምንድነው ብዙ ነገሮች ሊበላሹ ይችላሉ፣ ብዙ ነገሮች ሊያጋጫችሁ ይችላል፣ ብዙ ማትስማሙባቸው ነገሮች ሊኖሩ ይችላሉ። ነገር ግን እናንተን አንድ ሊያደርግ ይችላል ብዬ የማስበው እንደኔ እናንተን አንድ ሊያደርጋችሁ ወደ አንድነት ሊመልሳችሁ ይችላል የምለው ትልቁ ነገር ልጃችሁ ነው። ገባሽ? የሰው ልጅ የፈለገ ያክል ሊጋጭ ሊለያይ ይችላል። በትዳር መሀል ብዙ ነገሮች ሊፈጠሩ ይችላሉ። ግን መቼም ተራርቆ የማይራራቀው ዋነኛው ምክንያት ልጅ መሀል ላይ ሲኖር ነው። ስለዚህ ይሄን የመሰለ ደግሞ አንበስ የሆነ በቃ መልከኛ ይሄን አባት እሱ ጸባይኛ ልጅ ማለት ነው። እግዚአብሔር ቆንጅዬ ጸባይኛ ልጅ እግዚአብሔር እና ይሄን የመሰለ ልጅ ደግሞ መሀል ላይ ሲኖር ደግሞ ይበልጡ ነገሮችን ለማድረግ መልካም ነገሮች መሀላችሁ እንዲኖር ያረጋል ብዬ አስባለሁ። ትናንትና ምናልባት ነገሮችን ካንቺ ጋር ባለው ግጭት ያልተረዳው ነገር ሊኖር ይችላል፣ ያላየው ነገር ይኖራል። ግን አሁን ላይ ምን ያህል ለልጁ ለራሱ አስፈላጊ ሰው እንደሆነ እንዲገባው እንግዲህ ዛሬ ከሉሌ ጋር መተናል። በእርግጠኝነት አብርሃም እሱን ሳይ ሀሳቡ እንደሚቀይር ተስፋ አደርጋለሁ። እኔ ትልቁ ነገር ምን መሰላችሁ? ብዙ ሰዎች ያልተረዳችሁት እኛንም ስትቃወሙን የነበረው ነገር እኛ የምናረጋቸው ነገሮች በሙሉ አብርሃምና ሩታ መልካም ነገር እንዲኖራቸው ህይወታቸው ደስተኛ እንዲሆኑ አብረው እንዲኖሩ ነው። ገባሽ? ትልቁ አላማችንና ዛሬም እኔም እዚህ ጋር ያመጣኝ ከልጁ ጋር ተያይዘን መተን ነገሮችን ለማስረጋጋት የፈለግነው ሰላም እንዲሆኑ ነው። በቃ ምክንያቱም ልጅ መሀላችሁ አለ። የዛሬ አመት እንዳልናችሁ ትናንት እንዳልናችሁ የዛሬ አመት የነበረው ነገር አለ። በአመቱ እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበር። ግን ከተፈጠረም ደግሞ ነገሮች በንግግር መፈታት ይችላል። ነገሮች በመነጋገር ቁጭ ብሎ በማውራት መፈታት ይችላልና ከምንም በላይ ደግሞ ይሄን የመሰለ ድፍጭ የሆነ ልጅ መሀላቸው እያለ መራራቃቸውን አንፈልግም። እኔም አልፈልግም። አብዛኛው ሁሉም ተመልካች ማለት ይችላል ይሄን ነገር አይፈልግም። ስለዚህ ልጁን ሲያይ ይራራል። ከዚህ በኋላ ወደ ቤቱ ይመለሳል ብለን
አስበን ነው እንግዲህ ዛሬ የመጣ ነው። ፈጣሪ ይረዳናል ብዬ ተስፋ አደርጋለሁኝ። ለመጨረሻ ጊዜ ልሞክር ብዬ ነበረ፣ ግን ሳስበው ተስፋ አልቆርጥም። እሞክራለሁ ወደፊት አላቆምም ይሄንን ነገር። ሜቢ ዛሬ ይሄ ነገር ላይሳካ ይችላል። ባይሳካም ግን ተስፋ አልቆርጥም። እሺ ተስፋ አልቆርጥም። ነገሮችን እግዚአብሔር የተረዳሁት ነገር ትዳሯ ላይ በጣም ጠንካራ ነች። ትዳሯን ለማስተካከል የምትሞክር ሴት ነች እና እንደዚህ አይነት ሴት ነች አብርሃም ያለችው። እንደዚህ አይነት ሴት ነች ሚስትህና አይኖ በአንዳንድ ምክንያቶች አሁን ላይ ማየት ተስኖት ሊሆን ይችላል። እሱን አንደርስታንድ አደርገዋለሁ። እነዚህ ነገሮች ረስቷቸው ሊሆን ይችላል። ግን በጣም ሩታን ሁላችሁም አፕሪሼት ልታደርጓት ይገባል። የእውነት ይሄን ያህል ትዳሯን ለማቅናት ህይወቷን ለመመስረት ፕላስ ደግሞ ልጇን ከአባቱ ተለይቶ እንዳይርቅ ነው ይሄን ሁሉ መስዋዕትነት እየከፈለች ያለችውና ምናልባት ደግሞ ይሄ ልጅ ሲያድግ ይሄን ነገር ማየቱ አይቀርምና ምን ያህል እንደሚያከብርሽ ምን ያህል እንደሚያመሰግንሽ ማሰብ አይከብደኝም። እውነት ለመናገር ለታሪክ የተከፈላለው ገባችሁ ማለት ህይወት ከተለያየ ሰው ጋር ሊሆን ይችላል እኮ ምንም ችግር የለውም። ልጅ መሀል ባይኖር ከሌላ ሰው ጋር ህይወት ይቀጥላል። ግን ይሄን የመሰለ ልጅ መሀላችሁ ያለ መጥቷል። አባቱ መጥቷል። እሺ ሰላም እንዴት ናችሁ? እንዴት ነህ? ሰላም አላልኩም። ይቅርታ ዳኒ ሸበላ አባቴ እንዳትወድቅ ወደ ኋላ ከነ ልጁ ደህና ናችሁ? እንዴት ነህ? እንዴት ናችሁ? ዋው ስታምሩ በቃ እንደዚህ አንድ ላይ ስትሆን እንዴት እንደመጣ አባት መጣ ደግሞ ይፈቃል። ተያይቁ ደህና ነህ አባቴ? የኔ አባት የኔ ቆንጆ ልጅ እንዴት ነህ? ደህና ነህ? ተፈጨ እንዴት ይዛችሁ ወጣችሁ ነው ዛሬ? ጭራሽ ቪዲዮም ውጪ ይዛችሁ ማሰራት ጀመራችሁ? ዛሬ እኮ ነው አንዴ ይዝናቸው ራስን ነው ኮፒ ያደረገው። እግዚአብሔር እንዴት ናቸው ዳኒ ታው እግዚአብሔር እንዴት ናቸው ያቸው ልማዶች ኮፒ ፔስት አባት መጣየዋ እንዴት ናችሁ ታዲያ? እንዴት ነህ? ደህና ነህ አላችሁ? አለን እግዚአብሔር ሰላም ነው። እኔ አባት ቆይማ እንደዚህ ከፍ አድርገው ኦኬ፣ እንደዚህ ሸሚዙን እንትን እንዳይሉበት ንፋስ እንዳይነካው ቀለል ይበለው ብዬ ፎጣም አላለበስኩትም። ዛሬ በቁንጣና ፋብሪ እንደዚህ ቀለል ማለት ነው እንጂ ቀለል ይበለው ብዬ ምንም ሳላውስ ነው የወጣሁት። እንዴት ነው ልጅን ሲያገኝ ደስ ይላል። ስትሆኑ ደስ ይላል። እንዴት ናችሁ? ሁሉ ሰላም እና ምነው ቤት አልመጣም ነበር እንዴ? ለምንድን ነው አይደለም የሆነ ነገር አስቤ ነው ድጋሚ። አይ በዚህ ወደ ሆነ ቦታ እንደ ቲፕስ ስላሰብኩት እንዳጋጣሚ ወዲና ባብሶ በወጣቱ ነው መደነሽ። ምን አይክ ዶሮ አይተህ ነው? ዶሮ አይተህ ነው? ምን አይተህ ነው? ያሪ አባት ወፍ ነው ከላይ ያለው። ሌላ ምን አለ? ቡችዬ ደህና ነህ? ደህና ነኝ ታዲያ መስከረም እንዴት ነህ? አለኝ። በሰላም ነው የፈለጋችሁኝ? በሰላም ነው አይደል? ሰላም ነው። እኛ ከዚህ በኋላ የሆነ የሰላም ሚኒስቴር በለን ብዙ ነገሮቻችን ወደ ሰላም የምንወስድበት ሰላም የምናደርግበት ጊዜ ነውና ኢቭን ባለፈው ራሱ በተፈጠረው ነገር ላይ እኔ እውነት ለመናገር አልተቀየምኩም። አይ ቲንክ ሜሪም አልተቀየመችም። ምክንያቱም ካለበት ነገር አንፃር አንደርስታንድ ማድረግ ነበረብንና ያው እኛ ደግሞ ምንድነው ያሰብነው አመት መሆኑንና የዛሬ አመት የነበረውን ቫይብ በትንሹም ቢሆን እንመልሰዋለን ብለን ስላሰብን ያን ያደረግነው። ያ ነገር ልክ አልሆነም። ያው አልተሳካልን ምንም አይደለም። ያው አልተሳካም ብለን ግን ነገሮችን አናቆምም። ዋናው ትልቁ ታርጌታችን ምን መሰለህ አብርሃም፣ አንተ ወደ ቤት እንድትመለስ እንፈልጋለን። በቃ ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች ሩታ። ገባህ አይደለ? ስለዚህ ዛሬ መጣ ነው እንደዚህ እንዲያስከው ልጅህን ይዘህ እንድትመለሱ ነው። ገባ? ወደ ቤት እንድትመለስ ከልጅ ጋርና ከሚስት ጋር በሰላም በደስታ እንድትኖሩ ነው ዋነኛው ዛሬ የመጣንበት አላማ ያ ነው። ምክንያቱም ልጁ ያንተን ፍቅር ይፈልጋል፣ ያንተን አብሮ መሆን ይፈልጋልና ለዛም ነው ሩታ ደጋግማ ነገሮችን ለማድረግ እየሞከረች ያለችው። እኔም ደግሞ መሀል ላይ ገብቼ ነገሮችን እንደዚህ ለማድረግ የፈለኩት ምንድነው አንተ ትዳር ጋር ከሚስትና ከልጆች ጋር በሰላም በደስታ እንድትኖር ስለምፈልግ ነው።
ዛሬ የፈለግነው ዋነኛው ነገር ከልጅ ጋር ወደ ቤት እንድትመለስ። አዲስ ያሰብኩት ሀሳብ የለም ወይንም አዲስ እንትን ያልኩት ነገር የለም። ሁሉ ነገር አውርተን ስለጨረሰን ከሷ ጋር ማለት ነውና ሩታ አልነገርሽውም መሰለኝ ለዳኒ? አልነገርኩትም አይደለም ያውቃል፣ ግን ደግሞ ሩታ ምን መሰለህ ነገሮቹን መተው አትፈልግም። ገባ? አንተ መሄድ እስከምትችለው ድረስ ልትሄድ ትችላለህ እንጂ ሩታ ወደ ቤት እስክትመለስና ከልጅ ጋር አብረህ እስክትሆን ድረስ አቅም የፈቀደውን ነገር ከማድረግ ወደ ኋላ አይደለም ብላ ነው ያሰበችው። እና ደግሞ በዚህ ሀሳቧ ላይ እኔ ምን አሰብኩኝ፣ ብዙ ነገሮች ልታስብ ትችላለህ፣ ብዙ ነገር ሊያሳስት ይችላል። ብዙ የምታየው ነገር አሳስቶ ነው እንጂ አንተ ከልጅ ከትዳር መለየት ፈልገህ እንዳልሆነ ውስጥ ይነግረኛል። እና ሞር ደግሞ ይበልጥ ደስተኛ የምትሆኑትም አንድ ላይ ብትሆኑ ነው። ገባ? ልጅ ስትወጣ ስገባ ኤቭሪዴይ ከልጅ ጋር ጊዜ እያሳለፍክ ረጅም ሰዓት እያሳለፍክ ከሚስት ጋር ረጅም ጊዜ ብታሳልፍ ትንሽ ጊዜ ከሩታ ጋር አንድ ላይ ሆናችሁ እንደበፊቱ ነገሮችን ለማድረግ ብትሞክሩ ማለት ነው በእርግጠኝነት ደስተኛ እንደምትሆን ተስፋ አደርጋለሁ። ዳኒ እኔ አሁን እንደዚህ አይነት ነገር በዚህ ርዕስ እየተደጋገሙ ማውራት እንትን ማለት ሰልችቶኛል ትንሽና አንተ ምናልባት ውስጥ እንደዚህ አይነት ነገሮች ሊሆን ይችላል። እኔ ደግሞ ውስጥ ዋሽተዋል ብዬ ነው የማስበው። ለምን የማይሆን ነገር ስለሆነ ማለት ነው። አዎ ፍቅር ሆነን ሰላም ሆነን ሩታ ካንቺ ጋር መቀጠልን ምናምን ልጃችንን ለማሳደግ በሰላም ደስ ይለኛል። ግን ደግሞ እኔና አንቺ አብረን መኖር ግን እኔና አንቺ ፈጽሞ ማንችል ሰዎች ነን። ከዛም በላይ አንዳንድ ጊዜ ምን አለ መሰለሽ ነገር ላይ ራስ በራስ የሆነ እስከ ማጎዳዳት ከመነደር እንደዚህ አይነት ነገር ይፈጠራል ብለህ ታስባለህ ሩታ? እኔ አሁን በእነዚህ አይነት ዙሪያ መከራከር ከአንቺ ጋር ምን ተማለት አልፈልግም። እኔ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ዳኒም እንደ ወንድም ይቅርታን ተቀብዬ ይቅር ተባብለን ምናምን ብዙ ነገሮችን እንትን ብለናል። ሩታም ደግሞ ከአንቺም ጋር እንደዛው። ስለዚህ እኔ ጸብም አልፈልግም፣ በሰላም ነው ነገሮችን እንትን ማለት የምፈልገውና በቃ ይሄንን ጉዳይ በእንደዚህ አይነት ዙሪያ በድጋሚም ባታወሩኝ ደስ ይለኛል። ዳኒና ለልጅ ስትል አብርሃም አንድ ነገር ጠይቀህ ለልጅ ስትል መስዋዕትና መክፈል አትችልም። ነገሮችን ተረጋግተህ እንድታስበው ፈልጋለሁ። አሁን ላይ በጣም ሆቶ ሆነሃል። ነገሮችን በቃ ተረጋግተህ እያሰብክ አይደለም፣ እያስተዋልክ አይደለምና እስኪ ቢያንስ ተረጋግተህ ለማስተዋል ሞክር ዳኒ። እኔ አስተውዬ አስቤ የወሰንኩት ውሳኔ ነው። ገባክ? ዛሬ ላይ ምንም የምቀይረው ሀሳብ ምንም አዲስ የምፈጥረው ነገር የለም። ሁሉም ነገር ደግሞ ጨርሼም ነው እንደዚህ ይሄንን ነገር ላወራችሁ የቻልኩት ማለት ነው። እርግጠኛ ነህ ግን? አዎ እርግጠኛ ነኝ። እርግጠኛ ባልሆን ኖሮ እንደዚህ እኔ እንትን ልል አልችልም፣ ላወራ አልችልም። እና ከሷም ጋር ትናንትና አውርተን የጨረስን ስለመሰለኝ ነው ይሄንን ነገር እንትን ያልኩት ማለት ነው። ስለዚህ እኔ አሁን ልላችሁ የምችለው ነገር ልጄን በአግባቡ ከሷ ጋር እንትን እያለን እየተነጋገርን ማድረግ ያለብንን ነገር እያደረግን ልጄን በአግባቡ አሳድጋለሁ። ከዛ ውጪ ግን ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ዝም ብዬ እኔ አሁን በድኔ ካንቺ ጋር ቢሆን ምንም አልጠቅምሽም፣ የባሰ ጎዳሻለሁ ብዬ ነው የማስበው። ስለዚህ ከውስጥ ፍላጎት ሲሆን ነው የተሻለ የሚሆነው። ዛሬ ላይ እናንተ የወገር አድርጋችሁ ምናምን እኔ ምንም አልጠቅምሽም። ምንም ለማድረግ ሳይሆን ለምነሽኝ ምንም ብለሽኝ ብታስገብኝ እኔ በድኔ ነው አንቺ ጋር የሚሆነው። በቃ በአንድ አጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል፣ አዲስ ህይወት ጀምሬያለሁ። የራሴ በቃ ላይፍ ላይ ነኝ ያለሁትና በዚህ ሰዓት ደግሞ እንደዚህ አይነት ሀሳቦችን ስታመጪልኝና እንደዚህ አይነት ነገሮችን እንትን ስትይ እኔ እንደምን እንደማስበው ታውቂያለሽ። ላይፌን እንደረበሽ አድርጌ ነው የማስበው። ለምን እዚህ ጋር አዲስ ህይወት እንደጀመርኩኝ ታውቂያለሽ። እንደዛ ለምን ታስባለህ ሩታ? ለምን እንደዛ ታስባለህ? ከዚህ በፊት ብዙ ጊዜ እንደዚህ አይነት አዲስ ህይወት ጀምራለሁ ብለኸኝ ታውቃለህ እኮ። ግን ደግሞ የሆነ ታይም ትመለሳለህ፣ የሆነ ታይም ከኔ ጋር ነክ፣ የሆነ ታይም እኔን እንዴት ነው ከኔ ጋር የመሆን ፍላጎት እንዳለ ነው የምታሳየኝና አሁንም እያየሁብህ ያለው ነገር ያ ነው። ሜቢ ትናንትና እኔ ተሸንፌ ስላወራሁት ዛሬ ሄደን ነገር ስለደገምኩት ሊሆን ይችላል እንደዚህ ይሁን። እኔ ተሸንፈሽ ስላወራሽኝ አይደለም ሩታ፣ ተሸንፈሽ ስላወራሽኝ ምንም የሚፈጠር ነገር የለም፣ ምንም እንትን የሚል ነገር የለም። እንደዛ አይደለም። ስማኝ አትሊስት እኔ ሰምቼሻለሁ። እግዚአብሔር እኔ እንደዚህ አይነት ነገሮችን አዳምጠኝ። ልክ አንድ ነገር ልነግርህ እፈልጋለሁ። የሆነ እኔ እንደዚህ ስላሽኝ ወደ ቤት ስለተመለስኩኝ በድኔ ነው የሚኖረው ምናምን ልትለኝ ትችላለህ። ግን ፍላጎት ሳይኖርክ በፍጹም ቤቴም ልትመጣ አትችልም አውቃለሁ።
እፈልጋለሁ። በቃ እኔ ፍላጎት ስለዚህ ልጄን ብዬ ነው የምመጣው። ሩታ በምን አማርኛ ነው የምነግርህ? እኔ እሱን ብዬ ነው የምመጣው። ከፈለግሽ ደግሞ ቤትም አልመጣም። እንደዚህ ውጪ የምታገናኘኝ ከሆነ እኔ አልመጣም። ቤት የምመጣበት ጉዳይ ነው። ለምንድን ነው ማለት አይደለም። አይ ዳንዬ ተረጋጋ። ይኸውልህ አብርሃም ምን መሰለህ፣ እኔ አሁን ምን መሰለህ እንድታስብ ፈልገው በቃ የሆነ ልጅህን ማለት ነው አብርሻ፣ እንደ ልጅህን ተመልከተው። ቢያንስ ለልጅህ ስትል ቢያንስ ተመለስ። በቃ የምታረገው ነገር በሙሉ ለልጅህ ብለህ እንደምታረገው አስብና ማለት ነው በቃ እንደ ወደ ቤት ተመለስ አብርሃም። ቢያንስ ለልጅህ ይሄን ማድረግ ይከብዳል። ያባ አንድ ልጅ ነው ያለህ አይደል አብርሃም? በቃ ለአንድ ልጅ መስዋዕትነት ክፈል። ይሄን ማድረግ ይከብዳል። ይሄን ነገር ምን ያቀታል? ተረጋግተህ አስበው አንዴ ነገሮች። ሰማኝ፣ ለምን አትረዳኝም? እኔንስ ለምን ልትረዳኝ አትሞክርም? አይኑ በቃ ብዙ ጥፋትና አጥፍቻለሁ፣ በድያለሁ፣ አስከፍቻለሁ፣ አስቀይሜያለሁ። ለዛ ደግሞ ከልቤ ነው ይቅርታ የጠየቅኩ አይደል እንዴ? ሲቀጥል ደግሞ ለምንድን ነው ለኔስ ለምን ተስፋ ሰጠኸኝ? ረጅም ጊዜ እኮ ሆኖናል። ትናንትና ይሄን ነገር ስለጠየቅኩ ነው እንደዚህ የምትቀያየረው? በቃ እንታረቅና ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆነ ታውቀዋለህ አይደለ? ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። እውነቱን ልንገርህ ደስተኛ ትሆናለህ አይደለም? በዚህ ልጅ ብቻ ልንቀር እህት ወንድም ይኖረዋል፣ እርግጠኛ ነኝ። ተረጋግተህ አስበው አብርሃም። አንዴ በቃ ለዚህ ልጅ ስትሉ ማለት ነው ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው። ትንሽ ጊዜ ልጁ ከፍ እስኪል ድረስ ሞክረው የሆነ ነገር ለጥቂት ጊዜ። በእውነት እርግጠኛ ነኝ ምንም አይነት ፍላጎት ላይኖርህ አይችልም። ትንሽ ጊዜ አብረን ብንሆን በእርግጠኝነት አዳምጠኝ። ለልጅ ማለት ከብዳን አብረን አልፈልግም። አንድ አዳምጠኝ። ለምን ተረጋግተህ አታስበውም? እኮ የምታረገው ነገር ለልጅ ነው። በጣም እርግጠኛ ነኝ እኔ ብዙ ነገሮች ይስተካከላል። ጥቂት ጊዜቶች ብቻ አብረን አብርሃም እኔ አልፈልግም። በቃ እኔ ምንም ተረጋግቼ አስቤበት የወሰንኩት ነገር ነው። እኔ አልፈልግም ምንም ነገር። በቃ እኔ በቃ የራሴን ላይፍ የራሴን ነገር ነው መኖር የምፈልገው። እሺ ለትንሽ ጊዜ ብቻ ትንሽ ጊዜ ስጠኝ። ቆይ ተረጋጊ። ስማ አብርሃም አንዴ አዳምጠኝ። በቃ የምታረገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታረግ አስበው። ገባህ አይደለ? በቃ ያስቤበት ነው ዳኒ። በቃ ለሱ የምትከፍለው መስዋዕትነት ነው አብርሃም። ይሄን ማድረግ አይከብድህም እንዴ? ቢያንስ ለትንሽ ጊዜ ልጅ ከፍ እስኪል ድረስ ማለት ነው የሩታ ነገ ያለህ ነገር ችግር የሚኖረው ምንም ማለት ነው። በቃ ለልጅ ስትል አንድ ጊዜ ብቻ እንትን በል። አንዴ ተመለስ። በቃ ከዚህ በኋላ ተመልሰህ ግን ነገሮች ካልሆኑ እኔ ማለት ጫነው ደስተኛ ትሆናለህ። በእውነት ደስተኛ ትሆናለህ። ነገሮች ይስተካከላሉ። አንድ እንደምትከፍል መስዋዕትነት አስበው። እግዚአብሔርን እውነቴን ነው። እኔ ውሸቴን አይደለም። ሜቢ ልታስብ ትችላለህ። ሌላ ነገር አስባ ነው፣ ሌላ ነገር ልትበቀል ፈልጋ ነው ማለት ትችላለህ። ግን እኔ ሩታ አንድ ያልተረዳሽው ነገር እኔ አንቺ ልትበቀኝ ምናምን ይሄንን ሀሳብ አስቤ አይደለም። እኔ በቃ ኦልሞስት ሁሉ ነገር ትቼ እኔ ራሴ ህይወት ላይ ነኝ ያለሁት። በቃ አዲስ ላይፍ ጀምሬያለሁኝ። በቃ ይሄንን ላይፍ አልፈልግም። ነገ ከነገ ወዲያም ከአንቺ ጋር መኖርን አልፈልግም። በቃ ትቼዋለሁ። ማላችሁ ልጅ አለ አብርሃም፣ ማላችሁ ልጅ አለ። እኔ ልጃችንን እየተግባባን እናሳድጋለን። በቃ እኔ አትምጣም ካላችሁኝ አልመጣም ከዚህ በኋላ። በቃ በእነዚህ አይነት ጉዳይ ልትጨቀጭቁኝና ልታወሩኝ ከሆነ አንዴ እኮ ተመለስ የተባልከው አብርሃም ልጅህን ብላ አንዴ ወደ ቤት ተመለስ። ነገሮች ከተስተካከሉ ይስተካከሉ። የማይስተካከልና ድጋሚ እንደዚህ አይነት ነገር ሩታም የምትፈጠር ከሆነ ችግር የለውም። የዛኔ የፈለግከውን ነገር ወስን። ግን ቢያንስ ልጃችሁ መሀል ላይ ማለት ነው አንድ ላይ ሆናችሁ አሳድጉ። አልመጣም ዳኒ። እሺ በለኝ። እግዚአብሔርን እኔ አላደርገውም። በቃ እኔ አላደርገውም። ምን ቢፈጠር ነው አላደርገውም። በቃ አልፈልግም። ሩታ ልጅን አትወደውም? አዎ በቃ እሺ ተይኝ። እንደዚህ ብለሽ በልጄ እንደዚህ እንድትመጭብኝ አልፈልግም። ልጅን አትወደውም? በቃ መሀል ያለው እሱ ነው አብርሃም። ሌላ ማንም ማላችሁ እና ልጅን የምትወደው ከሆነ ለምን አብረን እወደዋለሁ እኔ ልጄ ማየት እፈልጋለሁ። የትም ይዘሽው እንዳትሄጂ አንቺም እንዳትሄጂ እያልከኝ ነበር እንዴ? ሁሉም ነገር ውሸት ነው እንዴ? ውሸትህን ነው ወይ? ውሸትህን ነው ወይ? አለሁኝ በህይወት አለሁ። በህይወት እስካለሁ ድረስ ደግሞ እየመጣሁ አየዋለሁ ዳኒ። በቃ እየመጣሁ አየዋለሁ። ረጅም ጊዜ ደግሞ በቃ ከእኔ ጋር እያሳለፍን ያለው በቃ ተይው እያሳለፈን ያለው ነው። ረጅም ጊዜ አብረን እያሳለፈን ያለው ነው እኮ። ለአንድ ጊዜ መስዋዕትነት ክፈልና አንዴ ወደ ቤት ተመለስ። በቃ ከልጅና ከሚስት ጋር ነገሮች ድጋሚ ግን የሚበላሽ ከሆነ ለልጅ የምታስብ ከሆነ በቃ ብዙ ነገሮችን እናስተካክላለን እያልኩ እኮ ነው ያለሁት። እናስተካክላለሁ እያለች እኮ ነው። እውነቴን ነው። እኔ ቃል እገባልሃለሁ ምንም ነገር አይፈጠርም። ምንም አይፈጠርም። እኔ አልፈልግም። እኔ እየነገርኩሽ ነው እንዴ።
እኔ ወጥቶልኛል ሁሉ ነገር በቃ እኔ ቢያንስ ላንቺ የሆነ ስሜት የሰው ልጅ እኮ አብሮ የሚኖረው ዳኒ ስሜት ሲኖረው ነው አይደል እንዴ? እኔ ደግሞ ለሷ ስሜት ሳይኖረኝ እንዴ መኖር እችላለሁ? አሁን ቢያንስ ስሜትን ለልጅ ብለህ አንዴ አስተካክለው ገባህ አይደለ? ገብተህ ሞክረውና ነገሮች ካሉ እኔም ከዚህ በኋላ ድጋሚ በመሀላችሁ አልገባም። ግን አንዴ ብቻ ማለት ነው ልጅህን ለማሳደግ ብለህ መስዋዕትነት ክፈለህ ልጅ ገባህ? ድጋሚ ገብተህ ግን ሩታ ጋር እናንተ ጋር የማይሆን ነገር ከሆነ በቃ የፈለግከውን ውሳኔ ወስነህ እኔ ድጋሚ ጣልቃ አልገባም በእናንተ ማለት። ቢያንስ አንድ ጊዜ ግን ማለት ነው ወደ ቤት ተመለስ። በቃ አብርሃም ጊዜ ያስፈልገዋል። አብረው የምታሳልፍ ጊዜ ያስፈልገዋል። ኃላፊነት አለብህ። ይሄን ማድረግ አልችልም እንዳለ በቃ ማልችልበት ደግሞ እኔ ራሴ የሆኑ ምክንያቶች አሉ። እንደዚህ አሁን ሚዲያ ላይ ወጥቼ እንደዚህ ምክንያት ይብያል እናገርም። በቃ የሰው ልጅ እኔ አንድ አማርኛ ነው አይደል ወጣ እኔ የላንቺ ስሜት ሳይኖረኝ ካንቺ ጋር ብኖር አንቺን ነው ነገር ላይ መጎዳት ገባሽ? የዛሬን አይደለም ማየት ያለብሽ፣ የኔ ቤት መግባት አይደለም ማየት ያለብሽ። ስለዚህ በቃ እኔን ደግሞ ስሜቴ ልትረዱኝ ይገባል፣ የራሴን ፍላጎት ልታከብሩልኝ ይገባል። በቃ ሁሉ ነገር አልፏል፣ ትተነዋል፣ ተረስቷል። በቃ ሁሉ ነገር እንደተረሳ እንተወውና ልጃችንን ግን በአግባቡ በሰላም እየተገናኘን እንደዚህ እሱን እያየሁኝ ልጃችንን እየተነጋገርን የሚያስፈልገውን ነገር እያደረገን ማሳደግ እንችላለን። ከዛ ውጪ ግን ምንም ነገር እንድትጫነኝ ተጸጽታለች። ገባህ አይደለ? ተጸጽታለች ባለው ነገር ላይ እሷም ስህተት አለባት፣ አንተም ስህተት ይኖርብሃል። ሁሉ ሰው ያጠፋል። ገባህ አይደለ? ግን በቃ መሀላችሁ ልጅ ስላለ ነው አብርሃም እኔ እየተጫንኩ ያለሁት። ገባህ? መሀላችሁ ልጅ ባይኖር ሁለታችሁም የራሳችሁን ህይወት ትመሩ ነበረ። ግን መሀላችሁ የእናንተ እገዛ የሚፈልግ ህጻን ልጅ አለ። ለሱ ስትሉ ታስባቡ። ፕሊስ በእግዚአብሔር በእንደዚህ አይነት ጉዳይ በድጋሚ እንድትጠሪኝም እንድትጠይቂኝም እንድትለምኝም እንድትጨቅጭቅኝም አልፈልግም። ይሄንን ሳደርግ ደግሞ እኔ እዚህ ጋር እየኮራው ወይንም እኔን ክፉ አታስብሉኝ በእናታችሁ። በቃ ዳኒ እኔን ክፉ እያስባላችሁኝ ነው ያላችሁ። በቃ እኔን ክፉ እያስባላችሁኝ ነው፣ የሆነ ጨካኝ እያደረጋችሁኝ ነው። በቃ በልጅ በምናምን እያላችሁኝ ነው። በእግዚአብሔር በቃ ልጄን እኔ በሰላማዊ መንገድ ላሳደግበት በቃ በሌላ ነገሮችን ጨካኔ ስለ ክፋት ምናምን ነው። በቃ እኔን በክፉ ነው እያስደረጋችሁኝ አይደለም። ፕሊስ በቃ በእናትሽ የኔን ስሜት ተረጅኝ። በቃ ተረጅኝ። ስንት ነገር አልፌ አይደል እንዴ? በቃ አልፈሻል። ሁሉ ነገር ትቼ አይደል እንዴ እየጠየቅኩ ያለሁት? ለምን አትረዳኝም ግን? እኔንም ተረጅኝ። እንዴ ምንድነው የምትፈልጊው ከኔ? እኔ አሁን እኔ ውስጤ ካንቺ ጋር ሳይሆን አብሬሽ ቁጭ ብል ምን ትጠቀሚያለሽ? የምትጠቀሚው ነገር አለ የለም። በቃ እኔ ደግሞ የሁሉ ነገር በግልጽ አማርኛ እየነገሩ ሁሉ ነገር ወጥቶልኛል፣ አብቅቶልኛል። እኔ አልፈልግም ይሄን ስሜት በቃ ከኔ ወጥቷል። እኔ ሩታ አንቺን ሳላፈቅርሽ አብሬሽ መኖር አልችልም። በቃ አለቀ። ሰማኝ፣ አንደበትህና ልብህ አንድ አይደለም እኮ የምሬን ነው፣ አንድ አይደለም። ሰማኝ፣ አዳምጠኝ። እሺ በሉኝና ለትንሽ ደቂቃ ከልጄ ጋር ላሳልፍ ቤት ይሽላስ መጣለሁ። በቃ መጣ። አዳምጠኝ፣ አትሊስት አዳምጠኝ። አንዴ ቢያንስ ማለት ወደ ቤት ለመመለስ አንድ ጊዜ መልካም በእኔ በኩል አንድ ነገር ሞክር አብርሃም፣ አንዴ ሞክር። ስማኝ አንድ ጊዜ ሞክርና ማለት ነው ድጋሚ ነገሮች ካሉ እግዚአብሔርን ድጋሚ አልጠይቀም። እንዴ እኔን ክፉ አታስደረጉኝ። እኔ አልፈልግም። ስለምን ክፋት ነው የምታወራው? ለምን በቃ እኔ እኮ እየነገርኩህ ነው ዳኒ፣ እኮ እየመጣሁኝ እኮ ነው። ቤት አላድርም ነው አይደለ? እየመጣሁ ልጄን ሳይቅ እንገናኛለን ከሷም ጋር አብረን እየዋለን ያለው እኮ ልጄን ስታይ ግን ለምንድን ነው ታዲያ ሌላ ፍላጎት እያሳየኸኝ? አሁን ደግሞ ለምን እንደዚህ ትሆናለህ? እኔ በግልጽ ስለጠየቅኩ ነው፣ እኔ ስለተሸነፍኩ ነው እንደዚህ የምትሆነው? አይደለም ነው እመነኝ ነው። አይደለም መሸነፍ አልነበረብኝም? ይቅርታ መጠየቅ አልነበረብኝም? እንደምወድ መናገር አልነበረብኝም? ያልኩኝ አይደለም ሩታ፣ ሰው ልጅ ነኝ አይደል? በቃ አንዳንድ ጊዜ ነገሮች ያልፋሉ። በቃ አለፈ። በቃ ሁሉም ነገር አለፈ። እኔ አለፈ የምትለው ነገር አይደለም አብርሃም ዳኒ፣ በቃ ሁሉም ነገር አልፏል። ዛሬ ላይ መታችሁ ምንም ነገር ብትሉኝ እኔ ምንም ውስጥ የሚሰማኝ ነገር አይኖርም። ከፈለጋችሁ አብርሃም ክፉ ነው በሉ፣ ከፈለጋችሁ አብርሃም ጨካኝ ነው፣ አብርሃም ለልጁ አይሆንም፣ አብርሃም ልጁን አይወደውም በሉ። ከፈለጋችሁ እንደዛ አንልም። ይኸውልህ አብርሃም እንደዛ ነው በቃ ይሄ ነው ያለው። ስለዚህ እኔ ደግሞ ይሄንን ነገር አልቀበለውም፣ አልፈለገውም። መልካም ጊዜ ይሆንላችሁ፣ መልካም ህይወት ይግጠማችሁ። ለኔ በቃ አብርሃም ልክ አይደለም። አሁን ላይ ልክ አይደለም ዳኒ። ጊዜ ለአንድ ሰዓት ያህል ከልጄ ጋር ላሳልፍ ቤት ይዤው እመጣለሁኝ። መልካም ጊዜ ይሆንላችሁ። በእንደዚህ አይነት ርዕስ በድጋሚ የምትጠሪኝ ከሆነ ሩታ አስጠንቅቄ የምነግርሽ ነገር ድጋሚ አንቺን ቤት አልመጣም። ችግር የለውም። እግዚአብሔር ልጄን ያሳድግልኝ። ሲያርግ አባቱ ማለቱ አይቀርም። ኖ ልንገርህ አንዴ ልጨርስ ዳኒ። ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያኔ አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ ይሄንን ውሳኔ ወስናለሁ። በእንደዚህ አይነት ርዕስ እየመጣችሁ የምትጨቀጭቁኝ የምትጠሩኝ ከሆነ አልመጣም። ስለዚህ መልካም ጊዜ ነው። እንደዛው አላልኩም እኮ አብርሃም፣ እንደዛ አይደለም ሀሳቡ። እመጣለሁ ከትንሽ ደቂቃ በኋላ ይዤላችሁ። ኧረ ተረጋግተህ አስበው አብርሃም እባክህ። አንቺ ተረጋጊ። ፈጣሪ ያለው ይሆናል። እኔ ምን ማድረግ እንዳለብኝ አላውቅም ከዚህ በላይ የእውነት እኔ
በዚህ ልክ ምን ሆናችሁ ምን መሀላችሁ እንደገባ አላውቅም። እኔ በዚህ ልክ እንደዚህ ያሸካከራችሁ ነገር ምን እንደሆነ አላውቅም። ቢያንስ በቃ እኔ ለልጁ ሲል ልጁ ከመጣ ቢያንስ ልጁን ሳይራራና ወደ ቤት ይመለሳል ብዬ ነው ያሰብኩት። ሌላ ምንም አላማ የለኝም። እሷ ምንም አላማ የላትም። ማናችንም ምንም አላማ የለንም እና እኔ ቢመለስ ደስ ይለኝ ነበረ። በቃ የሆነ ልቡ ራርቶ ወደ ቤት ይመለሳል ብዬ አስቤ ነበረ። እኔ ብቻ በዚህ ልክ ምን ሆኖ እንደሆነ አላውቅም። አብርሃም ይሆናል። ለማንኛውም አይዞሽ፣ በቃ ተረጋጊ። ፈጣሪ ይሆናል። አይዞሽ፣ እሺ፣ ተረጋጊ። በቃ ልጁን አመጣዋለሁ። እሺ፣ እሺ፣ በቃ ተረጋጊ። ሩታ እንደዚህ ሆነሽ እንዴ? ምን ሄደው የት ነው የምንሄደው? ወደ ቤት ሂጂና ቤት እረፍት አድርጊ። ከዛ እሱ ቤት ይዞት ይመጣል። እንደዚህ አትሁኚ። በቃ ሩታ ቢያንስ አንቺ ነገሮችን ለማድረግ እየሞከርሽ ነው። በቃ ከዚህ ላይ ደግሞ በጎደለው ነገር ላይ ፈጣሪ ጨመርበትና ልቡን አርቶት ወደ ቤት እንዲመለስ ያድርገው። ቢያንስ ልጁን ሲያየው ምናምን እንግዲህ አላውቅም። እግዚአብሔር እንደዚህ አይነት ነገር ከገጥሞኝ አያውቅም። ተረጋግሽ፣ እንሂድ። እሺ፣ በቃ ነይና አደርስሻለሁ።